ሰላም ጤና ይስጥልኝ። የመካነ ሰላም ሚዲያ ቲዩብ ተከታታዮች ነው። ከመካነ ሰላም ሚዲያ ቲዩብ ዘወትር በሰዓት ወደ እናንተ የሚደርሰውን የልዩ መዝናኛ ፕሮግራማችን ነው ከሰዓት ጀምሮ ወደ እናንተ ማድረስ ጀምረናል። እንግዲህ ፕሮግራሙን እየመራሁ እኔ የመካነ ሰላም ሚዲያ ቲዩብ መስራችና ባለቤት ከመላው ስቱዲዮ ባለሙያ ጋር ቆይታ የምናደርገው የሚሆነው አሁንም ቆይታችን ያማረና የሰመረ እንዲሆን ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ በአክብሮት መግለጽ እንወዳለን። አሁን አብራችን ቆዩ። በቀጥታ ወደ ፕሮግራማችን እንገባለን ማለት ነው። አብራችሁን ሁኑ። እንግዲህ የመካነ ሰላም ሚዲያ ቲዩብ ቀደም ብለን ባለፈው በክፍል ፕሮግራማችን እንደገለጽ ነው የመካነ ሰላም ሚዲያ ቲዩብ ከተቋቋመ 2012 ላይ ነው። የ6 ዓመታትን አስቆጥሯል። በ6 ዓመት ጉዞ እንግዲህ ምንም ያክል እንዲህ የተባለ ስራዎችን የሰራንበት ጊዜ አልነበረም። አሁን ግን ብዙ ስራዎችን ለመስራት ወደፊት በአዲስ ዓመት ከእናንተ ጋር አስበናል። ብዙ ስራዎችን ቀጣይ እንሰራለን ብለን እንገምታለን። እንግዲህ የዛሬ ፕሮግራማችን ዋናው ርዕሰ ጉዳይ የሚሆነው ስለ መካነ ሰላም ምን የምታነሱት ነገር አለ? መካነ ሰላም የናፈቁ ካለ እስኪ አሳየን የምትሉኝ አካባቢ ካለ ላሳያችሁ። እንግዲህ የመካነ ሰላም ከተማ 5 ቀበሌዎች አሉ። በ5 ቀበሌ ውስጥ እንግዲህ የናፈቃችሁ አካባቢ ካለ ዙሪያ ገቡን በሙሉ ለእናንተ ለአድማጭ ተመልካቾቼ ለማድረስ ከዚህ ሰዓት ጀምሮ ዝግጁ ነኝ ማለት ነው እና ላስጎበኛችሁ ወይም ላሳያችሁ የሚፈልገውን አካባቢ ከወዲሁ ብትጠቁሙኝ ሰፈራችሁን፣ አካባቢያችሁን፣ ከተማችሁን አስቀኛቸዋለሁ፣ አሳያቸዋለሁ ማለት ነው። ስለዚህ አካባቢያችሁን ማወቅ የምትፈልጉ አሁን ላይ ያለው ለውጥ ማየት የምትፈልጉ ሰዎች በስልክ ቁጥሬ በ0925961941 ደግሞአለሁ። በ0925961941 አለሙ ካሳ ወይም አሌክስ ብላችሁ ብትደውሉ በቀጥታ ታገኛላችሁ። መረጃዎችን ከኔ ጋር ትጋራላችሁ ማለት ነው እና እነዚህን የመሳሰሉና ሌሎችን ጉዳዮች እያነሳሳን ቆይታ የምናደርግ ነው የሚሆነው ማለት ነው። ባለፈ ለማንሳት እንደሞከረው እንግዲህ ዩቲዩብ ሰዓት እንደቀየረ ተነጋግረናል። ዩቲዩብ ወደ ከ4 ሰዓት ወደ 8 ሰዓት ከሚቀጥሉት 8 ሰዓት ከሚቀጥሉት ጥር በኋላ ለውጥ እንደሚያደርግ ነው አንዳንድ መረጃ ምንጮች እየጠቀሱ የሚገኙት። እኔም እንግዲህ ሰዓቴ ላይ አሁን ላይ ሰዓት በጣም ስለተቀጣሁኝ እሱን ሰዓት ለ4 ሰዓት ለመሙላት ጥር ሳይደርስ ነው እየጣልኩ ያለሁት በእናንተ በደንበኞቼ አማካኝነት እንግዲህ ይህንን ሰዓት ሞላለሁ ብዬ አስባለሁ ማለት ነው። ስለዚህ እናንተ ምን ታሳቢ ያርጋችሁ የተለያዩ ቪዲዮዎችን በመጭና ፎቶዎችን በማነሳ ሰዓት አብራችሁ እንግዲህ ብዙ ነገሮችን እንደምትሰሩ ተስፋ አድርጋለሁ ማለት ነው። እና እንዴት ነው ክረምት እንደዚያቻው በእናንተ አካባቢ? እኛ ጋር ክረምት በጋ ሆኗል። ባለፈው በዩቲዩብ ቻናሌ በቀጥታ ስርጭት ለመግለጽ እንደሞከርኩት እኛ ጋር አሁን ወቅቱ ነሐሴ 17 ነው ዛሬ። ነገር ግን ቦሄ ከዋለ የለም ክረምት ዶሮ ከጨፈ የለም ሌሊት የሚባለው ብሂል አባባል አልፎ ከቦሄ በፊት ነው እንግዲህ እኛ ጋር ጥረት ያጋጠመን። ሐምሌና ነሐሴ አልጣለም ማለት ይቻላል። ነሐሴ መግቢያው ጋር የተወሰነ ሞከረ ብቻውን ወደ ቆላው የሄደበት አጋጣሚ ነው ያለው። እኔን የመሰሉ ነገሮች አሉ። በጥቅሉ ዘንድሮ የዝናብ እጥረት አለብን። ፈጣሪ እንግዲህ በእዝነቱና በችሮታው ጠብቆን በጋውን የምናልፍ ሰዎች እንዳደረገን እንግዲህ ፈጣሪ መለመን በሁላችን በየቤተ እምነታችን ጸሎትና ዱዓ ማድረግ ይጠይቀናል ማለት ነው እና አሁን ላይ መካነ ሰላም በጥሩ የእድገት ደረጃ ላይ ትገኛለች። የኮሪደር ልማቷን ለማየት ያክል እንግዲህ ባለፈው በጫንኩት ቪዲዮ መካነ ሰላም አሁን ላይ ያለው የኮሪደር ልማት ምን እንደሚመስል በትልቁ ትምህርት የወሰዳችሁበትና የከተማችሁን ለውጥ ያያችሁበት አጋጣሚ ነው ያለው። ሌሎችም እንግዲህ የምትናፍቋቸው አካባቢዎች ካሉ እኔ ያልደረስኩባቸው ቦታዎች ካሉ እነሱን ለማስጎብኘትና ለእናንተ ለተመልካቾቼ ለማድረስ ዝግጁ መሆኔን እንግዲህ ለመግቢያም ላይ ገልጫለሁ። አሁንም ቀጣይ ዝግጁ ነው ላረጋግጥላችሁ እወዳለሁ። እንግዲህ የምልካቸው መረጃዎች ላይክ፣ ሼር እና ኮሜንት እንድትሰጡ በአክብሮት ነው እንግዲህ የምጠይቀው ክቡራን ቤተሰብ እና እንግዲህ የተለያዩ የሚዲያ አማራጮችን እየተጠቀምኩ ነው መረጃዎችን
ሼር ለማድረግና ለመጫን ሞክራለሁ። በዚሁ አጋጣሚ እናንተም የዚሁ ጉዳይ ባለቤቱ ናችሁ። አብረን ብንዘልቅ አብረን ብንቆይ እኔም በተራይ እናንተ በምትገቡ ሰዓት እየገባሁ ብዙ ነገሮችን መስራት የምንችልበት አጋጣሚ ያለ መሆኑን ለመግለጽ ነው የምፈልገው። ሌላውና ዋነኛው ጉዳይ እንግዲህ ሰዓት የሚሞላው ዝም ብሎ አይደለም። ሰዓት ለመሙላት መረጃዎችን መጫን ያስፈልጋል። እኔ እንደምታዩኝ አሁን በቀን አንድ ቪዲዮ ጭናለሁኝ። በቀን ለ2 ሰዓት ያክል ወይም 1 ሰዓት ያክል ቀጥታ ስርጭት እገባለሁ። ይህም ማጥገብ አይደለም። ስለዚህ ቀጣይ ለምንሰራቸው ስራዎች ውጤታማ እንድንሆን ከእናንተም ሼር የምታደርጉኝ ነገር ካለ የምታስረዱኝ የምትነግሩኝ ካለ እኔ ለመቀበል ዝግጁ መሆኔን ከወዲሁ ለማስረዳት ነው የምሞክረው እና የተለያዩ ቪዲዮዎችን እጭናለሁ። እነሱን እየገባችሁም መካነ ሰላም ሚዲያ ቲዩብ የሚለውን በአማርኛ እየተጫናችሁ የዩቲዩብ ቻናሌን ታገኙታላችሁ ማለት ነው። በዚሁ አጋጣሚ ይህን መልእክት ማስተላለፍ ፈልጋለሁ ማለት ነው እና መካነ ሰላም ላይ እርስዎ የት አካባቢ ልጅ ነዎት? የት አካባቢ ናችሁ? በኮሜንት አስቀምጡልኝ። ከታች ባለው ኮሜንት ላይ ጻፉልኝ የት አካባቢ ልጆች ናችሁ። ምክንያቱም እኔ ያልደረስኩበት ቦታ ካለ ደርሼ አካባቢያችሁ እንዳሳያችሁ የት አካባቢ ልጆች እንደሆናችሁ ብቻ ኮሜንት ላይ ማስቀመጥ ነው የሚጠበቅባችሁ። ማን እንደናፈቃችሁ ጠይቁኝ። ከምትፈልጉት ቦታ ደርሼ በቀጥታ ወደ እናንተ ለአድማጭ ተመልካቾቼ አደርሳለሁ ማለት ነው። ይሄን ለመግለጽ እወዳለሁ እና መካነ ሰላም ላይ አሁን ያለውን ሁኔታ ለማወቅ ከፈለጋችሁ እንግዲህ መካነ ሰላም በጥሩ የእድገትና የልማት እንቅስቃሴ ላይ እየገሰገሰችና እድገቷን እያፋጠነች የምትገኘው ከተማችን። ስለዚህ መካነ ሰላም የናፈቀው ካለ አሁንም እንደዚሁ ተጨማሪ የኮሪደር ልማቱ ልክ ያለው ሌሎችም የናፈቋቸው አካባቢዎች ካሉ ወደ እናንተ አደርሳለሁ ማለት ነው። ይሄን ለመግለጽ ፈልጌ ነው። በሌላ መልኩ የመካነ ሰላም ሚዲያ ቲዩብ እንግዲህ ገደብ የለውም ብያቻለሁ። በቀደም ለመግለጽ እንደሞከርኩት መካነ ሰላም ሚዲያ ቲዩብ ገደብ የለውም። ድንበር ተሻጋሪ የዩቲዩብ አድሬስ ነው። በዚህ አጋጣሚ እንግዲህ ሌሎችም ቦረና ወረዳ የናፈቃቸው አካባቢዎች ካሉ በከተማ ዙሪያ ተንቀሳቅሼ እነዚህን ቪዲዮዎች ወደ እናንተ የማደርስ መሆኑን ለመግለጽ ነው የምወደው። ሌላው የተለያዩ እዚህ ጋር እኛ ጋር የምትጠይቋቸው ነገሮች ካሉ የተለያዩ የሱቅ እቃዎችም ሊሆን ይችላሉ፣ የተለያዩ የግንባታ ማቴሪያሎችም ሊሆን ይችላሉ። እነሱ የዋጋ ጥናት ማወቅ የምትፈልጉ ከሆነ የተለያዩ ሱቆች ዞር ዞር ብዬ ለእናንተ ለአድማጭ ተመልካቾቼ ቤት የምታሰሩ ከሆነ ግንባታ የምታስገነቡ ከሆነ አዳዲስ መረጃዎችን ወደ እናንተ እያደረስኩኝ ያለውን ወቅታዊ ገበያ ሁኔታ ጠቁማችኋለሁ። በዛ መልኩ እድላለ ቤተሰብ የነገራችሁ ማሰራትና ወደ ተለያዩ ስራዎች መግባት የምትችሉ መሆኑን ከወዲሁ ለመግለጽ ነው የምወደው። ስለዚህ ክቡራትና ክቡራን የመካነ ሰላም ሚዲያ ቲዩብ ቤተሰቦች ለቻናሌ እድገት የእናንተ የደንበኞቼ ሀሳብና አስተያየት ትልቅ ጉዳይ ስለሆነ በዚሁ አጋጣሚ መካነ ሰላም ሚዲያ ቲዩብ የሚለውን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቻናሌ እድገት የራሳችሁን አስተዋጽኦ እንድታበረክቱልኝ በመካነ ሰላም ሚዲያ ቲዩብ ስም ለመግለጽ ነው የምወደው። እንግዲህ ፕሮግራሙን እየመራው ወደ እናንተ ጋር ታደርስ የነበረው የመካነ ሰላም ሚዲያ ቲዩብ መስራችና ባለቤት የሆንኩት እኔ አለሙ ካሳው ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ለነበራችሁ ቆይታ ከልብ አመሰግናለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ለቆያችሁ የዩቲዩብ ቤተሰቦቼ ምስጋና ከልብ ነው። ምስጋና ይድረሳችሁ ለማለት እወዳለሁ። የዛሬውን ፕሮግራም በዚሁ ጨረስኩኝ። ለቻናሌ አዲስ የሆናችሁን በድጋሚ ቻናሉን ላይክ እና ሰብስክራይብ እንዲሁም እንድታደርጉና ኮሜንት እንድትሰጡ ለማሳሰብ እወዳለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።